principles, but one Godhead, and the Son is consubstantial homoousios with the Father ብለው ይመልሱለታል ማለት ነው። ትርጉሙ ምንድነው? ለምን ሶስት ሃይፖስታሲስ ትላላችሁ ብሎ ሲጠይቃቸው እነሱ ምን ብለው መለሱ? ስላሴ በስም ብቻ ሳይሆን በእውነት ያለና የሚኖር ስላሴ እናምናለን። አብ በእውነት ያለ፣ ወልድም በእውነት ያለ፣ መንፈስ ቅዱስም በእውነት ያለ ነው። ሶስት አማልክት አንልም፣ አንድ አምላክ እናምናለን። ወልድም ከአብ ጋር አንድ ባህሪ ነው ብሎ መለሱለት። ኦኬ። ቀጥሎ ደግሞ አንድ ሃይፖስታሲስ የሚሉትን ሲጠይቃቸው ምን አላቸው? do you use the expression one hypostasis in the sense of Sabellius ብሎ ይጠይቃቸዋል። እነርሱም ሲመልሱ ምን ይላሉ? we use the word hypostasis thinking it the same thing as essence ousia. We say one because the Son is from the essence of the Father and because of the identity of nature. We believe there is one Godhead and one nature ብለው ይመልሱለታል ማለት ነው። we believe one Godhead and one nature ብለው ምን ይሉለታል? ይመልሱለታል ማለት ነው። ምንድነው ትርጉሙ? እኛ ሃይፖስታሲስን ከኡሲያ ጋር አንድ ትርጉም አድርገን ነው የምንጠቀመው። ወልድ ከአብ ባህሪ ስለሆነ ባህሪያቸው አንድ ስለሆነ አንድ ሃይፖስታሲስ እንላለን አሉት። ከዚህ በኋላ አትናቴዎስ ምንድን ያደረገው? ሁለቱ ወገኖች አንድ እምነት እንዳላቸው፣ ልዩነቱ በቃላት እንጂ በእምነት እንዳልሆነ ያረጋግጣል ማለት ነው። ይህንን ፍሬምወርክ አድርጎ አትናቴዎስ የፈታበትን የቋንቋ ልዩነት ሲስተማይዝ አድርገው አንድ ወጥ እንዲሆን አድርገው የቀረጹት ግን የካፕዶሺያ አባቶች ናቸው በቤተ ክርስቲያን ታሪክ ውስጥ። ይህንን ሶርስ የምትፈልጉ ወገኖች የ362ቱ ጉባኤ ሶርሶችን ለማግኘት ራሱ አትናቴዎስ ለአንጾኪያ ጳጳሳት የጻፈው አለ። ሌተር ቱ አንቲዮኪያንስ ሴክሽን 5 እና 6 ላይ የዘመኑ የቤተ ክርስቲያን ታሪክ ጸሐፊዎች ደግሞ ሶክራተስ ኤክሌሲያስቲካል ሂስትሪ ቡክ 3 ቻፕተር 7 ላይ እንደገና ሶዝመን ኤክሌሲያስቲካል ሂስትሪ ቡክ 5 ቻፕተር 12 ላይ ታገኙታላችሁ። የ362ቱን ጉባኤ ሶርሶች ማለት ነው። እንዲሁም ደግሞ የካፕዶሺያ አባቶች ይህንን ሲስተማይዝ ያደረጉበትን ሶርስ ደግሞ ባሲል የጻፈው ሌተር ቱ 36 ቱ አንፊሎኬስ፣ እንደገና ዘንዚናዙ የጻፈው ኦሬሽን 29 ኦን ደ ሰን፣ እንደገና ዘመናዊ የታወቁ የታሪክና የነገረ መለኮት መጽሐፍት ጸሐፊዎች የእንዲከሌ ኤርሊ ክርስቲያን ዶክትሪን የሚለው ጽሑፍ ውስጥ ታገኙታላችሁ ማለት ነው። ኦኬ። ሌላው በካፕዶሺያ አባቶች ኋላ ላይ አንድ ወጥ ሆኖ ከመቀረጹ በፊት በፕሮሶፖን እና በሃይፖስታሲስ መካከል የትርጉም ልዩነት ነበረ። በፕሮሶፖን እና በምን መካከል አልኳችሁ? በሃይፖስታሲስ መካከል የትርጉም ልዩነት ነበረ። ፕሮሶፖን ቀጥተኛ ትርጉሙ ፊት ወይም ጭንብል ማለት ነው። ፕሮሶፖን ቀጥተኛ ትርጉሙ ፊት ወይም ጭንብል ማስክ ማለት ነው። የጥንቱ አጠቃቀም የግሪክ ተዋናያኖች በቲያትር መድረክ ላይ የሚለብሱትን ጭንብል ወይም የሚወክሉትን ገጸ ባህሪ ለማመልከት ይጠቀሙበት ነበር። ችግሩ ምንድነው ካላችሁ፣ ይህንን ቃል በቴዎሎጂ ላይ ይህንን ቃል በሚጠቀሙበት ሰዓት ብቻውን በሚጠቀሙበት ሰዓት አደገኛ ነገር ነበረ። ምክንያቱም አንድ አምላክ ሶስት ፕሮሶፖን አለው ሲባል አንድ አምላክ በሶስት የተለያየ ሚና ጭንብል አንድ ጊዜ እንደ አብ፣ አንድ ጊዜ እንደ ወልድ፣ አንድ ጊዜ ደግሞ እንደ መንፈስ ቅዱስ ሆኖ ይገለጣል የሚል ስህተቱስ ሞዳሊዝም ስህተቱስ ይከት ነበር። ይህንን ቃል መጠቀም በዛን ጊዜ ማለት ነው። ቃሉ በራሱ ምንድነው ብላችሁ ስትሉ ውስጣዊ እውነተኛ ህልውናን ሙሉ በሙሉ ምን የሚል አልነበረም፣ የሚገልጽ አልነበረም። ፕሮሶፖን የሚለው ቃል ማለት ነው። ልብ በሉ፣ ኋላ ላይ የካፕዶሺያ አባቶች እነዚህን ችግሮች ፈተውታል። ግን ከዛ በፊት ያለው ግን ይህንን ብቻውን መግለጽ፣ ፕሮሶፖን የሚለውን ብቻውን ያለ ደጋፊ ቃል መግለጽ ምን አይነት ችግሩ ሲከት ነበረ? ይሄ በተለያየ ጭንብል የተገለጠ አንድ አካል አድርጎ እንዲቀርብ ያደርገዋል። ይሄ ደግሞ ሞዳሊዝም አሁን የኦጄ በዚህ ዘመን ያለው ምንፍቅና ውስጥ የሚከት አገላለጽ ነው ማለት ነው። ሃይፖስታሲስን በምናይበት ሰዓት ግን ይህ ቃል ከመድረክ ጭንብል ወይም ደግሞ ከውጫዊ ገጽታ ያለፈ ውስጣዊና እውነተኛ የሆነ ነባራዊ አካልን ኮንክሪት ኤንድ ኢንዲቪዥዋል ኤግዚስተንስን የሚገልጽ ቃል ነው ሃይፖስታሲስ። ለዚህ ነው ከካፕዶሺያ በፊት የነበሩ አባቶች አካልን ዲፋይን ሲያደርጉት ሁለቱንም ቃል አንድ ላይ ሲጠቀሙ የምናየው ማለት ነው። ከካፕዶሺያ በፊት የነበሩ አባቶች ይህንን ቃል ሲጠቀሙ በሃይማኖት አበው ምዕራፍ 8 ላይ የአትናቴዎስ ጽሑፍን በምናይበት ሰዓት ፍጹም ገጽ የተባለውን
እንመለከታለን። ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ። ከዛ ውስጥ ፍጹም ገጽ የሚለው እንመለከታለን። ይህ ፍጹም ገጽ የተባለው የኦሪጂናል ቋንቋው ምንድነው ብለን ወደ ኦሪጂናል ቋንቋው እንሂድ። ፍጹም ገጽ ብሎ የተገለጠበት ኦሪጂናል ቋንቋው ምንድነው? እንደገና ደግሞ ያንን የገለጠበት ለምንድን ነው? ለምን ፕሮሶፖን ብቻ አላለም? አትናቴዎስ ለምንድነው ፕሮሶፖን ብቻ ያላለው? ለምን ፍጹም የሚለውን ቃል አብሮ አያይዞ ገለጠ የሚለውን ምክንያታዊ አውዱን ወይም ታሪካዊ አውዱን እንመለከታለን። ኦኬ፣ በግሪክ ኦሪጂናል ቋንቋው ቴሊዮን ፕሮሶፖን ወይም ደግሞ ቴሊያ ሃይፖሳሲስ ተብሎ ነው የሚተረጎመው ወይም ደግሞ የምንጠቀምበት ቴሊዮን ፕሮሶፖን ወይም ቴሊያ ሃይፖሳሲስ ተብሎ። ቴሊዮን ማለት ነው ማለት ነው። ቴሊዮን ማለት ፍጹም ሙሉ ማለት ነው። ፍጹም ሙሉ ማለት ነው። ማለትም ጎዶሎ ያልሆነ ዝም ብሎ የአካል ክፍል ወይም ደግሞ ጥላ ያልሆነ የሚለውን የሚገልጥ ነው። ጎዶሎ ያልሆነ ሙሉ የሆነ ማለት ነው። ኦኬ፣ ፕሮሶፖን ሃይፖሳሲስ ደግሞ በሃይማኖት አበው ወደ ግዕዝ ሲተረጎም ገጽ ወይም አካል ተብሎ ተተርጉሟል። በሃይማኖት አበው በምንመለከትበት ሰዓት ይሄ ቃል ወደ ግዕዝ ሲተረጉሙት ምን ብለው ተርጉመውታል? ገጽ ወይም አካል ተብሎ ተተርጉሟል ማለት ነው። ልብ በሉ። አትናቴዎስ ለምን ፍጹም ገጽ አካል ወይም ቴሊዮን ፕሮሶፖን ወይም ቴሊያ ሃይፖሳሲስ የሚለውን በተለይ ይሄ ቴሊዮን ፕሮሶፖን ማለት አስፈለገው? ለምን ዝም ብሎ ፕሮሶፖን ብቻ ለምን አላለም? ለምን ቴሊዮን የሚለውን ጨመረበት? ለምን ፍጹም የሚለውን ጨመረበት? የሚለውን ታሪካዊ አውዱን በምናይበት ሰዓት በወቅቱ ሰባሊዮስ የሚባለው መናፍቅ አብ፣ ወልድ፣ መንፈስ ቅዱስ የአንድ አምላክ ሶስት ጊዜያዊ ገጽታዎች ሞድስ ናቸው ይል ነበር። በብሉይ ኪዳን በአብ ሞድ፣ በአዲስ ኪዳን በወልድ ሞድ፣ ከዛ ደግሞ በመንፈስ ቅዱስ ሞድ፣ ከዛ ከእርገቱ በኋላ ደግሞ በመንፈስ ቅዱስ ሞድ። ስንት አካል? አንዱ አካል ራሱን በተለያየ ሞድ ምን ያደርግ ነበረ? ይገልጥ ነበር የሚል የሰባሊዮሳውያን ምንፍቅና ነበር። አትናቴዎስ ይህንን ስህተት ለመቃወም ነው ቃሉን የሚጠቀመው። ገጽ አካል ብቻ ካለ ወይም ፕሮሶፖን ብቻ ካለ ሰባሊዮስ እንደሚለው ጊዜያዊ መልክ ወይም ደግሞ ጭምብል ሊመስል ይችላል። ሰምታችሁኛል? አትናቴዎስ ፕሮሶፖን ብቻ ካለ ገጽ ብቻ ካለ ልክ በወቅቱ ሲጠቀመው የነበረው ያ መናፍቅ ሰባሊዮሳውያን በሚጠቀመው መልኩ ጊዜያዊ መልክ ወይም ደግሞ ጭምብል ሊመስል ይችላል። ስለዚህ ምንድን ነው ያደረገው? ፍጹም ገጽ ቴሊዮን የሚለውን ቃል አብሮ ሲጠቀም እናያለን። ቴሊዮን ፕሮሶፖን ብሎ ሲጠቀም እናያለን። ምን ማለት ነው? እያንዳንዱ አካል የራሱ የሆነ ፍጹም ዘላለማዊና እውነተኛ ህልውና ሃይፖሳሲስ ያለው አካል መሆኑን የሚያረጋግጥ አጠቃቀም ነው ይሄኛው አጠቃቀም ማለት ነው። በኋላ ላይ እነዚህ ሁለቱ ቃላቶች ይሄ የቃላት ውጥንቅጥ የነበሩ ችግሮች የነበሩት በሙሉ በካፕዶሻ አባቶች አንድ ወጥ ሆነው ተተርጉመዋል። ፕሮሶፖን ሃይፖሳሲስ የሚገልጥ ሆኖ ይሄ ከግሪክ የመድረክ ትወና ቋንቋ አውጥተውት ቴዎሎጂውን ከፕሮሶፖን ጋር አንድ ላይ ሰፍተውታል፣ ወይም ደግሞ አንድ ወጥ ሆኖ እንዲጠራ አድርገውታል። የካፕዶሻ አባቶችን በምናይበት ሰዓት ማለት ነው። ኦኬ፣ አሁን ይሄ በፕሮሶፖን እና በሃይፖሳሲስ መካከል የነበረውን ችግር በግሪክ ተናጋሪዎችና በላቲን ተናጋሪዎች መካከል በኦሲያ እና በሃይፖሳሲስ መካከል የነበረውን ችግር ሁለቱን አየን። ሌላው ከራስ ፀጉር እስከ እግር ጥፍር የሚል ቋንቋ ሰምተናል አይደለ? ከራስ ፀጉር እስከ እግር ጥፍር ስላሴን ዲፋይን የተደረገበት ወይም ደግሞ አማናዊ አካል ተብሎ ዲፋይን የተደረገበትን ቋንቋዎች ሰምተናል ከሰሞኑ አይደለ? አሁን እነዚህ ነገሮች እንመልከት። ደግሞ ልብ በሉ፣ ስላሴን በእንደዚህ አይነት መልኩ ማብራራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አተረጓጎም እንጂ ስላሴን በእንደዚህ አይነት መልኩ ያብራራ የግሪክም ሆነ የላቲን አባት የለም። በግሪክ አባቶችም በላቲን አባቶችም በእንደዚህ አይነት መልኩ ከራስ ፀጉር እስከ እግር ጥፍር ወይም አማናዊ አካል ብሎ ያብራራ አባቶች በላቲንም በግሪክም አታገኙ። ታዲያ መጽሐፍ ቅዱስ እግር፣ እጅ፣ አይን፣ አንጀት ተብሎ የተገለጸው ምንድን ነው ከተባለ እሱም በኋላ ላይ መጣበታለሁ። በምን አይነት ቋንቋ እንደሆነ ምን አይነት አገላለጥ እንደሆነ በኋላ ላይ መጣበታለሁ። ነገር ግን ይኸውላችሁ እዚህ ጋር ነው ሚዛናዊ መሆን ለእውቀት ለመተናነስ ስለሆነ ሚዛናዊ ሆኖ ማቅረብ ያስፈልጋል ያልኳችሁ ለዚህ ነው። ነገር ግን ምን ማለታቸው ነው? እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ይህንን ቃል ሲተረጉሙት በጣም ታሪካዊ አውዱን ስታዩ በ19ኛውና በ18ኛው ክፍለ ዘመን ላይ ነው ይሄ ነገር በደንብ እንትን የተባለው ሲስተማይዝድ የተደረገው ነው የተቀረጸው። ከዛ በፊት መጽሐፉ ቢኖርም በሚድቫል ላይ እንደዚህ ተብሎ የተጻፈ መጽሐፉ ቢኖርም ነገር ግን ሲስተማይዝ ተደርጎ የተገለጠው በኢትዮጵያ
ኦርቶዶክስ ተዋሕዶ ቤተክርስቲያን በ19ኛውና በ18ኛው ክፍለ ዘመን ላይ ነው። ምን ለማለት ተፈልጎ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት መልኩ ስላሴን ዲፋይን የስላሴን አካል አማናዊ አካል ከራስ ፀጉር እስከ እግር ጥፍር ተብሎ ዲፋይን የተደረገበት መንገድ ምን ለማለት ፈልገው ነው ከተባለ እውነተኛው ነገሩ ምንድን ነው? አካላዊ ፍጹምነታቸውን ማለትም ኮንክሪት ሪያሊቲን ለማረጋገጥ ነው። ይህንን ያሉት ወይም ደግሞ እንደዚህ ብለው የገለጡት ትክክለኛው መልእክታቸው ምንድን ነው? አካላዊ ፍጹምነታቸውን ማለትም ኮንክሪት ሪያሊቲን ለማረጋገጥ ነው። አካል ሲባል እንዲሁ ዝም ብሎ በአየር ላይ ያለ ኃይል ወይም መንፈስ እንዳይመስል ፍጹምነታቸውን ወይም ባለቤትነታቸውን ለማጉላት የሰው አካል ሙሉ እንደሆነ ሁሉ የስላሴም አካል መለኮታዊ ሙላት አለው ብሎ ለመግለጥ ነው። የሰው አካል ይሄ በጣም ዲቴል ስትሄዱ መጽሐፉን ስታዩ የስላሴ በአብርሃም 3 ሆኖ መገለጡን የሰው በእግዚአብሔር መልክ መፈጠሩን አሁን እዛ ውስጥ ብዙ ውስጥ ከገባው የ19ኛውና የ18ኛው ሴንቸሪ ላይ የተተነተነበትን ወደ ቡራ ሜዳ ወደ ክርክሩ ወደ ዲቤቱ ምናምን ከሄድኩኝ ሰፊ ታሪክ ስለሆነ እዛ ውስጥ አልሄድም። በአጭሩ ነው እየጨመኩላችሁ ያለሁት። ይሄንን ብለው ሲሉና ይሄንን ብለው ሲገልጡ ግን ምን ለማለት ፈልገው ነው? ምን ለማለት እንደፈለጉ መረዳት ያስፈልጋል። ስላሴ የሰው አካል አለው ማለታቸው አይደለም። ሊሉ የፈለጉት እንደዛ አይደለም። ሊሉ የፈለጉት አካላዊ ፍጹምነታቸው ማለት ኮንክሪት ሪያሊቲን ለመግለጽ ነው። ይሄ አካል የሚባለው ነገር ዝም ብሎ በአየር ላይ ያለ ኃይል ወይም መንፈስ እንዳይመስል ፍጹምነታቸውን ወይም ባለቤትነታቸውን ለማጉላት የሰው አካል ሙሉ እንደሆነ ሁሉ የስላሴም አካል መለኮታዊ ሙላት እንዳለው ለማሳየት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ይህንን ቋንቋ የተጠቀሙበት ማለት ነው። ኦኬ፣ በጣም መልካም። እሺ፣ ጉዳቱ ምንድን ነው ካላችሁስ፣ ይሄኛውን ቋንቋ መጠቀም ወይም ደግሞ እንደዚህ አይነት ኤክስፕሬሽን ለትሪኒቲ አካል ይህንን ኤክስፕሬሽን መግለጽ ጉዳቱ ምንድን ነው ካላችሁ ወደ ማቴሪያል ሊትራሊዝም ያመራል። ይህን አይነት ቋንቋ ዴፊኔሽን ወደ ማቴሪያል ሊትራሊዝም ያመራል። ለዚህም ነው ሊቃውንቱ ይሄንን ካሉ በኋላ አንዲት ማስተካከያ አስገብተውላታል። በደንብ ካያችሁት ይሄንን ካሉ በኋላ ዲፋይን ካደረጉ ይሄንን አይነት ኤክስፕሬሽን ከተጠቀሙ በኋላ አንዲት ማስተካከያ አስገብተውለታል። በግዕዙ በጽንዓ መለኮት ረቂቅ የምትል በጽንዓ መለኮት ረቂቅ የምትል ማስተካከያ ገብቶለታል። ልብ ብላችሁ ስሙ። እንድምታው እንዲህ ነው የሚለው አብ ወልድ መንፈስ ቅዱስ ከራስ ፀጉር እስከ እግር ጥፍር ፍጹም መልክ ፍጹም አካል አላቸው። ነገር ግን ይላል፣ በደንብ ስሙ። ነገር ግን እንደ ሰው ውስንና ግዙፍ ሳይሆን በጽንዓ መለኮት ረቂቅ ናቸው ይላል። በጽንዓ መለኮት ምንድን ናቸው ነው የሚለው? ረቂቅ ናቸው ይላል። ልብ በሉ። ይቺ በጽንዓ መለኮት የምትለው ሐረግ ሊቃውንቱ አማናዊ ብለው የገለጡትን አካል በቀጥታ ወደ አናሎጋዊ የቀየሩባት ማስተካከያ ነች። ሰምታችሁኛል? እደግመዋለሁ። ይቺ በጽንዓ መለኮት የምትለው ሐረግ ሊቃውንቱ ገብቷቸዋል። ልክ ወደ ማቴሪያል ሊትራሊዝም ሊያመራ እንደሚችል ይሄ አገላለጣቸው ገብቷቸዋል ሊቃውንቱ። በጽንዓ መለኮት የምትለው ሐረግ ሊቃውንቱ አማናዊ ብለው የገለጡበትን አካል በቀጥታ ወደ አናሎጋዊ የቀየሩባት ማስተካከያ ነች ያቺ በጽንዓ መለኮት የምትለው። እዚህ ጋር የራሴ የሆነ ጥያቄ በሊቃውንቱ ላይ ይኖረኛል። ለምን በቀጥታ የግሪኩን ቃል አልተረጎሙትም? ለምን አገር በቀል የሆነ ቋንቋ መፍጠር አስፈለገ? ወደ ማቴሪያል ሊትራሊዝም ሊመራ የሚችል የቋንቋ አጠቃቀምን ለምን መረጡ? ለምን ያንን እንትን አደረጉት? ለምን የግሪኩ በጣም በቂ ነው። አባቶች ብዙ እንትን ብለውበታል። የካፕዶሻ በፊት አባቶች በደንብ አዋቅረውበታል። ከዛ በፊት ቅድም እንዳየነው አትናቴዎስ ጉባኤ ሰብስበውበታል። በጣም የግሪኩ ቃል በቂ ነው እና ለምን የግሪኩን ቃል በቀጥታ ለምን አላመጡትም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እነዛ ሊቃውንት ለምንድነው የግሪኩን በቀጥታ ያላመጡት? ለምንድነው አገር በቀል ቋንቋ አተረጎጎም ኤክስፕሬሽን መጠቀም ለምን አስፈልጋቸው? ያውም ወደ ማቴሪያል ሊትራሊዝም ሊመራ የሚችል መጠበቂያ ያበጁለት ማስተካከያ ያበጁለት ከዛ የተነሳ ነው ወደ ማቴሪያል ሊትራሊዝም ሊመራ ስለሚችል ማለት ነው። እና ለሊቃውንቱ የሚኖረኝ ጥያቄ ያ ነው ማለት ሊሉ የፈለጉበት መልኩ ቅድም ያስቀመጥኩላችሁ ነው። ያንን ብለው ሲሉ ምን ለማለት እንደፈለጉ ግን ወደ ማቴሪያል ሊትራሊዝም ሊመራ የሚችል የቋንቋ ኤክስፕሬሽን የግዴታ አገር በቀል መሆን አለበት እንዴ? በጣም ብዙ ጊዜ ችግራችን ኢትዮጵያኖች በቃ የራስ ወርቅ አያደምቅ እንደሚባለው በራሳችን ነገር ብቻ ነው ኩራት ማድረግ የምንፈልገው። የሆነ ኢንዲፔንደንት መሆን እንፈልጋለን፣ የራሳችን የሆነ ነገር እንፈልጋለን። እና ያም ነገር ይመስለኛል ለምንድን ነው የግሪኩን በቀጥታ ያላመጡት፣ በቀጥታ ያልተረጎሙት ለምንድን ነው የሚል ጥያቄ ይኖረኛል። ኦኬ
እነዚህን ካየን በኋላ እንግዲህ ያው ቶሎ ቶሎ የምፈጥነው አሳጥር እየተባልኩ ብዙ ጊዜ ስለምተች ማለት ነው። እነዚህን ካየን በኋላ ስንት ነገር አየን። በሃይፖስታሲስ እና በኦሲያ መካከል በጥንቷ ቤተክርስቲያን የነበረውን ችግር አየን። በፕሮሶፖን እና በሃይፖስታሲስ መካከል የነበረውን የቃል እንትን አየን። ከራስ ፀጉር እስከ እግር ጥፍር ድረስ ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተተረጎመውንና ይቅርታ አማናዊ አካል ተብሎ የተተረጎመውን ምን ለማለት እንደፈለጉና ይህንን አይነት ኤክስፕሬሽን ለትሪኒቲ መጠቀም ለስላሴ አካል መጠቀም ደግሞ ወደ ምን ሊያመራ እንደሚችል ጉዳቱን ተመልክተናል። ያንንም ስለተገነዘቡ ይመስላል መጠበቂያ ሲያበጁለት ወይም ማስተካከያ ሲያበጁለት እንመለከታለን። እነዛው ሊቃውንቶች ማለት ነው። ግን ምን ብያችኋለሁ? እኔ ለሊቃውንቱ የሚኖረኝ ጥያቄ ቢኖሩ በህይወት ማለት ነው የምጠይቃቸው ለምንድነው በቀጥታ የግሪኩን ቃል ያላመጣችሁት? ለምንድን ነው አገር በቀል ቋንቋ መፍጠር ያስፈልጋችሁ የሚል ጥያቄ ይኖረኛል። ለምን ይሄ አገር በቀል የሆነ ቋንቋ ወደ ማቴሪያል ሊትራሊዝም ሊመራ የሚችል ሰሞኑን ሾክ ያደረገ ሰው ሁሉ የተደናገጠው ለምንድን ነው ከተባለ የቋንቋው ኤክስፕሬሽን ወደ ማቴሪያል ሊትራሊዝም ሊመራ ስለሚችል እንጂ ሊሉ የፈለጉት አብዛኛው ሰው እኮ ይገባዋል። የትሪኒቲን ትምህርት በደንብ የሚያውቅ የቤተክርስቲያን ታሪክ በደንብ የሚያውቅ ምን ሊሉ እንደፈለጉ ሰው ይገባዋል። ከንትን በስተቀር ይሄ ጾታ አለው ከሚለው በስተቀር ማለት ነው። እሱ ፍጹም ስህተት ነው። ከዛ በስተቀር ግን ይሄ ከራስ ፀጉር እስከ እግር ጥፍር የሚለውን ነገር ኤክስፕሬሽን ያደረጉበት መንገድ ለምን እንደሆነ ምን ለማለት እንደፈልጉ ሰው ይገባዋል። ግን ያን አይነት አገር በቀል የሆኑ አማናዊ አካል የሚለውን አገር በቀል የሆኑ አጠቃቀሞችን መጠቀም ለምን አስፈለገ? ቋንቋዎችን መጠቀም ለምን አስፈለገ? ለምንድነው ራሱ የግሪኩን ቃል በቀጥታ ያላወረዱት የሚል ጥያቄ ይኖረኛል ማለት ነው። ኦኬ ወደ መጨረሻው ሊድ። ሌላው በትሪኒቲን በምንመለከትበት ሰዓት በትሪኒቲ ትምህርት አገላለጹ ውስጥ ቅድም ያልኳችሁ በመጽሐፍ ቅዱስ ላይ እጅ፣ እግር፣ አይን፣ እግዚአብሔር አይን አለው ጆሮቹ ተብሎ ጆሮ እንዳለው አንጀት፣ እነዚህ የሚሉ ቃላቶች አሉት፣ ስሜት የሚሉ እነዚህ ሁሉ ግን በእውኑ ልክ እንደኛ እግዚአብሔር እጅ አለው ማለት ነው? እንደኛ ጆሮ አለው ማለት ነው? እንደኛ እንደ ሰው አይን አለው ማለት ነው? ኖ እንደዛ ማለት አይደለም። አንጀት ብሎ ሲል እግዚአብሔር እንደኛ አንጀት አለው ማለት ነው? በፍጹም እንደዛ ማለት አይደለም። በመጽሐፍ ቅዱስ ላይ እንደነዚህ አይነት አገላለጦች ምን ተብለው ይጠራሉ? አንትሮሞርፊዝም ወይም አንትሮሞርፊክ አገላለጽ ይባላሉ። ይህ የግሪኩ ቃል ትርጉሙ መለኮታዊውን ነገር በሰውኛ ባህሪ፣ ቅርጽ ወይም ቋንቋ መግለጽ ማለት ነው። መለኮታዊውን ነገር በሰውኛ ባህሪ፣ በሰውኛ ቅርጽ ወይም ቋንቋ መግለጽ ማለት ነው። ሰው እግዚአብሔርን ሙሉ በሙሉ መረዳት ስለማይችል እውቀታችን ውስን ስለሆነ የምናውቀው በጣም ጥቂት በድንግዝግዝ ስለሆነ ጳውሎስ እንደሚለው በድንግዝግዝ ስለሆነ የምናውቀው እግዚአብሔርን ሙሉ ልንረዳው ስለማንችል እግዚአብሔር ከመታወቅ በላይ የሆነ አምላክ ስለሆነ ምንድን ነው የሚሆነው? ያ መለኮታዊውን ነገር እግዚአብሔር ራሱን ለሰው ምንድን ነው ያደረገው? ሰው ሊረዳው በሚችለው ቋንቋ ነው ራሱን ምን ያደረገው? አቬለብል ያደረገው ወይም ደግሞ የገለጸው በመጽሐፍ ቅዱስ ላይ ማለት ነው። እግዚአብሔር አባት ወይም እርሱ ማለታችን በሰውኛ ቋንቋ ተጠቅመን የእርሱ የላቀ ጠባቂነትን፣ ፈጣሪነቱን፣ መጋቢነቱን ለመግለጽ እንጂ እግዚአብሔር ጾታ አለው ማለት አይደለም። እግዚአብሔር ልክ እንደኛ አንጀት አለው ማለት አይደለም። እግዚአብሔር እንደኛ ጆሮ አለው ማለት አይደለም። የአንትሮሞርፊክ አገላለጽ ነው። ይህንን አገላለጽ እመጣበታለሁ። እነ አኳይነስ ከዚህ በፊት አይተነዋል። ትሪኒቲን ሳስተምር እነ ኦግስቲን እንዴት አድርገው ያንን እንደገለጡት ከዚህ በፊት አይተናል። ስለዚህ ይህን አይነት አጠቃቀም እግዚአብሔር ይሄ መለኮታዊ ነገር በሰውኛ ባህሪ ወይም ቅርጽ ወይም ቋንቋ መግለጥ ይባላል። ይሄ ምን አይነት አገላለጥ ይባላል? የአንትሮሞርፊክ አገላለጥ ወይም አንትሮሞርፊዝም ይባላል ማለት ነው። ኦኬ ሌላው ደግሞ እንድታውቁት የምፈልገው ምንድነው? በቴዎሎጂያኑ አፖፋቲክ እና ካታፋቲክ ነገረ መለኮት የሚባላል። አፖፋቲክ እና ካታፋቲክ የሚባል ወይም አፋርማቲቭ ቴዎሎጂ እና ኔጌቲቭ ቴዎሎጂ የሚባላል። ምን አልኩኝ? አፋርማቲቭ እና ኔጌቲቭ ቴዎሎጂ። ኦኬ ካታፋቲክ ማለት ምን ማለት ነው? እነዚህን በደንብ ያዙልኝ። በተለይ እንግዲህ ብዙ ጊዜ ፎከሴ
ስነ መለኮት ቀመስ ላልሆኑት ነው። እዚህ ቦታ ላይ ይህንን ቴዎሎጂ ቋንቋ ስናመጣና ስናስረዳ ቴዎሎጂ ቀመስ ላልሆኑት ብዙ መጽሐፍቶችን ማገላበጥ ከአማርኛው ውጪ ሌሎች መጽሐፍቶችን ለማገላበጥ እድሉን ላልገጠማቸው እንዲረዱት እንዲገባቸው ለማድረግ ነው የምናመጣው። ኦኬ ካታፋቲክ ብዬ ስል ምን ማለት ነው? ካታፋቲክ ወይም ደግሞ አፋርማቲቭ ቴዎሎጂ የሚባለው ማለት ነው ምን ማለት ነው? እግዚአብሔርን በምናውቃቸው አዎንታዊ ስሞች ለምሳሌ እንደ አባት፣ ንጉሥ፣ እረኛ መግለጽ ማለት ነው። እግዚአብሔር ምንድን ነው? አባት ነው። እግዚአብሔር ምንድን ነው? ንጉሥ ነው። እግዚአብሔር ምንድን ነው? እረኛችን ነው። ይሄ ምን ማለት ነው? በምናውቃቸው አዎንታዊ ስሞች፣ አዎንታዊ አገላለጦች፣ አዎንታዊ ቋንቋዎች ምን እያደረግን ነው? እየገለጥን ነው። ይህ አገላለጥ ምንድን ነው ተብሎ የሚጠራው? ካታፋቲክ ይባላል ወይም ደግሞ አፋርማቲቭ ቴዎሎጂ ይባላል። እንደዚህ አይነት ኤክስፕሬሽን እንደዚህ አይነት አገላለጽ ስንገልጽ ካታፋቲክ በሆነ ቴዎሎጂ እየተጠቀመን ነው። ወይም ደግሞ አፋርማቲቭ ቴዎሎጂን ምን እያልን ነው? እየገለጥን ነው ማለት ነው። ኦኬ ኔጌቲቭ ቴዎሎጂ ወይም ደግሞ አፖፋቲክ የሚባለው ምንድን ነው? ካታፋቲክ እና አፖፋቲክ ብያቸዋለሁ። አፖፋቲክ ኔጌቲቭ ቴዎሎጂ ነው። ምን ማለት ነው? እግዚአብሔር ከሰው እውቀትና ቋንቋ በላይ መሆኑን ለማስረዳት የምንጠቀምበት ነው። ከሰው ቋንቋ፣ ከሰው አስተሳሰብ፣ ከሰው መረዳት፣ ከምናቀው፣ ከምናስበው ከሁሉ በላይ የሆነ ሰው ሊደርስበት የማይችል እግዚአብሔር በጣም ሩቅ ምንድነው ምን ልበላችሁ ጥልቅ እንደሆነ የሰው አይምሮ ሊደርስበት የሰው አስተሳሰብ ሊደርስበት ከሚችለው በላይ እንደሆነ ከምንገልጠው በአንደበታችን ከምንገልጠው እሱ በላይ እንደሆነ የምንገልጥበት ቋንቋ ምን ይባላል? አፖፋቲክ ተብሎ ይገለጣል ማለት ነው። ምን ማለት ነው? እግዚአብሔር ይህንን አይመስልም ብለን የምንገልጥበት ማለት ነው። ለምሳሌ እግዚአብሔር ጾታ የለውም ብለን ስንገልጥ ይሄ ምን አይነት አገላለጥ ይባላል? ኔጌቲቭ ቴዎሎጂ ወይም ደግሞ አፖፋቲክ ይባላል ማለት ነው። እግዚአብሔር ምን የለውም? ጾታ የለውም። እግዚአብሔር ምን የለውም? ወሰን የለውም የሚለውን አገላለጥ ስንገልጥ አፖፋቲክ ቴዎሎጂ እየተጠቀምን ነው፣ ወይም ደግሞ ኔጌቲቭ ቴዎሎጂ እየተጠቀምን ነው ማለት ነው። ገብቷቸዋል ምለው ነገር? ኦኬ በዚህ አውድ መሰረት በወንዴ አሁን በመጽሐፍ ቅዱስ ላይ እግዚአብሔር እንዲህ ነው ብሎ በወንዴ አይነት ዜባዊ ቃል ወይም ደግሞ አገላለጽ ሲጠቀምና ያለ መጽሐፍ ቅዱስ በዚህ አገላለጽ መሰረት በወንዴ መጠራቱ እግዚአብሔር የካታፋቲክ መገለጫ ሲሆን ጾታ የለውም ወይም ደግሞ ወሰን የለውም የሚለው ደግሞ የአፖፋቲክ መገለጫ ወይም የኔጌቲቭ መገለጫ ማለት የኔጌቲቭ ቴዎሎጂ መገለጫ ማለት ነው። ቶማስ አኩይንስ እንደሚለው ስለ እግዚአብሔር የምንናገረው ቋንቋ አናሎጋዊ ነው ይላል። ስለ እግዚአብሔር የምንናገረው ቋንቋ ምናዊ ነው? አናሎጋዊ ነው። አያችሁ፣ አማናዊ አይደለም የምንናገረው። ሰምታችሁኛል? አናሎጋዊ ነው። አናሎጋዊ ነው ማለት ሶስት አይነት የቋንቋ አገላለጦች አሉ። ይሄንን ያዙልኝ። ሶስት አይነት የቋንቋ አገላለጦች አሉ። አናሎጋዊ ቋንቋ አገላለጥ አለ፣ ዩኒቮካል አለ፣ ኢኩቮካል አለ። ስለዚህ አናሎጋዊ ነው ብሎ ሲል ቶማስ አኩይንስ ዩኒቮካል አይደለም እያለ ነው። አናሎጋዊ ነው ብሎ ሲል ቶማስ አኩይንስ ኢኩቮካልም አይደለም ማለት ነው። ምን ማለት ነው? ዩኒቮካል ማለት ምን ማለት ነው? ዩኒቮካል ማለት ከኛ ጋር አንድ አይነት የሆነ ምንም ልዩነት የሌለው ተመሳሳይ የሆነ አገላለጥ ማለት ኖ፣ እንደዛ አይደለም። እግዚአብሔር በጣም ትራንሰንዳንት ነው። ምን ማለት ነው? በጣም የላቀ ነው። ከምንለው፣ ከምናስበው፣ ከምንጠብቀው ከእውቀታችን ሁሉ በላይ የሆነ አምላክ ነው። ራሱን እኛ በሚገባን ቋንቋ ራሱን ገለጠልን እንጂ ከምንጠብቀው ከምናስበው በላይ ነው። ስለዚህ ዩኒቮካል አገላለጥ ለእግዚአብሔር ትክክል አይደለም። ሌላውስ ኢኩቮካል ምን ማለት? ፈጽሞ በፍጹምም በምንም ነገር የማይመሳሰል ፈጽሞ ተቃራኒ የሆነ እሱም ትክክል አይደለም። ለምን? እንደዛ ከሆነ በምንድን ነው የምንረዳው እግዚአብሔር? በምንም ተአምር ከምድረኛ ወይም ደግሞ ከሰውኛ ጋር ምንም የማይመሳሰል ተቃራኒ ከሆነ እግዚአብሔርን መረዳት ሰው እንዴት ይችላል? እግዚአብሔርን ተረድቶ እግዚአብሔርን አውቆት እንዴት ወደ እግዚአብሔር መምጣት ይችላል? ሰው እንዴት መዳን ይችላል? እንዴት ልንድን እንችላለን? እንዴት ድነት ልናገኝ እንችላለን? አያችሁ። ስለዚህ ምን አይደለም፣ ኢኩቮካልም አይደለም፣ ዩኒቮካልም አይደለም። ምን አይነት ቋንቋ ነው የምንጠቀመው? ስለ እግዚአብሔር ስናወራ አናሎጋዊ ቋንቋ ነው የምንጠቀመው። ቶማስ አኩይንስ የሚለን ስለ እግዚአብሔር የምንጠቀምባቸው ቋንቋዎች ምናዊ ናቸው ይላል። አናሎጋዊ ቋንቋዎች ናቸው ይላል። ስንት አይነት ቋንቋ አየን? አናሎጋዊ፣ ዩኒቮካል፣ ኢኩቮካል። ለእግዚአብሔር የምንጠቀመው ቋንቋ ምን አይነት ነው? አናሎጋዊ ቋንቋ ነው የምንጠቀመው። የቤተክርስቲያን አባቶች የተጠቀሙት ያንን ነው። ኦኬ ካታፋቲክ እና አፖፋቲክ አየን።
ካታፋቲክ ምንድነው ብለን አየን? ይሄ አውንታዊ የሆኑ ነገሮች እግዚአብሔር ንጉስ ነው፣ እግዚአብሔር አባት ነው፣ እግዚአብሔር እረኛ ነው ብለን ስንገልጥ ምን እያልን? በካታፋቲክ ቴዎሎጂ በአፈርማቲቭ ቴዎሎጂ እየገለጥን ነው። አፖፋቲክ ደግሞ ኔጌቲቭ ቴዎሎጂ የሚባለው ደግሞ እግዚአብሔር ይሄ አይደለም ብለን የምንገልጥበት፣ ይህንን አይመስልም ብለን የምንገልጥበት፣ እግዚአብሔር ጾታ የለውም ብለን ስንል በምን አይነት ቴዎሎጂ እየተጠቀምን ነው? አፖፋቲክ ቴዎሎጂ እየተጠቀምን ነው፣ ወይም ደግሞ ኔጌቲቭ ቴዎሎጂ እየተጠቀምን ነው። እግዚአብሔር ወሰን የለውም ብለን ስንል ምን አይነት ቴዎሎጂ እየተጠቀምን ነው? አፖፋቲክ ቴዎሎጂ እየተጠቀምን ነው። ስለዚህ እንድትይዙ የምትፈልገው ከታች ያላችሁ በስነ መለኮቱ ቀመስ ያልሆናችሁ ብዙ መጽሐፎችን ያላገላበጣችሁ ይህንን በደንብ ያዙት። ካታፋቲክ አፖፋቲክ የሚባለውን ቴዎሎጂ ያዙት። የቋንቋዎቹን ያዙት። ስለ እግዚአብሔር የምንጠቀመው ቋንቋ አናሎጋዊ ነው። አናሎጋዊ ነው ማለት ዩኒቮካልም አይደለም፣ ኢኩቮካልም አይደለም። ሶስት አይነት የቋንቋ አገላለጦችን ተመልክተናል። በጥንቷ ቤተክርስቲያን የነበረውን በሃይፖሳሲስ እና በኦሲያ መካከል የነበረውን ችግርና ኋላ እንዴት አድርጎ እንደተፈታ ተመልክተናል። በፕሮሶፖን እና በሃይፖሳሲስ መካከል የነበረውም የቋንቋ ልዩነት ኋላ እንዴት አንድ ወጥ ተደርጎ እንዲተረጎምና ሲስተማይዝ እንዲደረግ በካፕዶሻ አባቶች እንደተደረገ ተመልክተናል። ከራስ ፀጉር እስከ እግር ጥፍር ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተተረጎመው እና አማናዊ አካል ተብሎ የተተረጎመው ምን ለማለት እንደፈለጉና ያን አይነት ኤክስፕሬሽን ደግሞ ለእግዚአብሔር መጠቀም ምን አይነት ጉዳት እንዳለው ያኛውንም ስጋቱንም አስቀምጫለሁ። ለዛ ደግሞ እንዴት አድርገው አናሎጋዊ አድርገው ደግሞ ለማቅረብ እንዴት ማስተካከያ እንዳበጁለትም ተመልክተናል ማለት ነው። እነዚህን ሁሉ ከያዝን አይ ቲንክ ከዚህ በላይ ማስረዘም ያለብኝ ነገሮችን ማስፋት ያለብኝ አይመስለኝም። ግልጽ ይመስለኛል። ጥያቄዎች ካሉ በጥያቄዎች እየተመላለስን ተጨማሪ ሪፍሌክሽን ካለ ተጨማሪ ሪፍሌክሽን እየተደረገ ነገሮችን እናዳብረዋለን ማለት ነው። አይ ቲንክ አላስረዘምኩም አይደለ? ብዙ ጊዜ በማስረዘም ስለምተች ያስረዘምኩ አይመስለኝም። ለማሳጠር በተቻለ መጠን ሞክሬያለሁ። ጸጋ ይብዛላችሁ። ተጨማሪ ሪፍሌክሽን የምትጨምሩት በዚህ ላይ እንትን የምትሉት ጥያቄም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችም ሚስ ሪፕሬዘንት አድርገህናል ብላችሁ የምትሉ ከሆነ ያንን ማስተካከያ መስጠት ትችላላችሁ። እንዳልኳችሁ እርስ በርስ በትሪኒቲ ጉዳይ ላይ እርስ በርስ ለመተራረም፣ ለመተናነጽ፣ ለመማማር እንጂ አንዱን ዲስክሬስ አንዱን ከፍ ለማድረግ በፍጹም አይደለም። ምክንያቱም በትሪኒቲ ትምህርት ላይ ደጋግሜ ተናግሬያለሁ። ያለኝን አቋም አስቀምጫለሁ። በፕሮቴስታንት በካቶሊክና በኦርቶዶክስ መካከል በትሪኒቴሪያን አማኞች መካከል እና ሚስ ሪፕሬዘንት ተደርገናል የምትሉ መምህራኖች ካላችሁ፣ የኢትዮጵያ ኦርቶዶክስ መምህራን ካላችሁ ያንን ማስተካከያ መስጠት ትችላላችሁ። በተቻለ መጠን ትክክለኛው ሚዛናዊውን ነገር ምን ለማለት እንደተፈለገ ሊቃውንቱ ያንን ሲሉ ምን ለማለት እንደፈለጉ አስቀምጫለሁ። የቋንቋው ደግሞ እንደዚህ አይነት ኤክስፕሬሽን መጠቀም ያለውን ጉዳት ወዴት ሊያመራ እንዴት አይነት ትርጉም ሊሰጥ እንደሚችል አስቀምጫለሁ። ያንን ማስተካከያ ደግሞና መጠበቂያ እንዴት እንዳበጁለትም ተናግሬያለሁ። ይሄ ትክክል አይደለም ብላችሁ የምትሉ ከሆነ ሚስ ሪፕሬዘንት ተደርገናል የምትሉ ከሆነ መታችሁ ማስተካከያው መናገር ትችላላችሁ። ጥያቄ ያላችሁ ወገኖች ጥያቄ መጠየቅ ትችላላችሁ። በሰሞኑ እንግዲህ አሁን ወደ ሌላ አጀንዳ ብዙዎቹ ዳይቨርት እያደረጉ ነው። በስላሴና በመስቀል ምናምንነት ነገር ላይ አንድ ሴክሽን ዳይቨርት አድርጓል። ሌላው ሴክሽን ደግሞ በክርስቶስ አማላጅነት ዳይቨርት አድርጓል። የትኛው ሞር ዶሚኔት አድርጎ እንደሚወጣ አላቅም። ነገር ግን ዶሚኔት አድርጎ የወጣውን በሚቀጥለው ሳምንት ይዤ እመጣለሁ ማለት ነው። ነገር ግን ለአሁኑ ከዚህ በፊት የነበረውን ውጥንቅጥ ታሪካዊ አውዱን በተቻለ መጠን እንድናውቀው በቤተክርስቲያን ታሪክ ውስጥ የነበረውን ነገር እንድናውቀው ነው እንትን ያልኩት። በጣም ጠልቄ መሄድ አልፈለኩም፣ ረጅም ይፈጅብኛል። በ19ኛው በ18ኛው ሴንቸሪ ምን እንደተካሄደ እዛ ጋር ያለው ያ ሲስተማይዝ ተደርጎ መልክ ገጽ የሚለው ነገር ቋንቋ ወደዛ አይነት ነገር እንዴት እንደተቀየረ ከምን አኳያ እንደሆነ ምን እንደነበረ ስጋቱ በዛን ጊዜ የነበረው ዲቤት ምን ነበረ የሚለውን ጥልቅ የሆነ ነገር ውስጥ መግባት አልፈልኩም። እዛ ውስጥ ከገባው በጣም ሰፊ ጊዜ ስለሚወስድ ማለት ነው። ጸጋ ይብዛላችሁ። ሪፍሌክት የምታደርጉ ሪፍሌክት አድርጉ ለማለት ፈልጋለሁ። ምናልባት ያው ፓርቲሲፔት እናደርጋለን። ጊዜው እንደ አስፈላጊነቱ ፓርቲሲፔት እናደርጋለን። ተባረክ ዴቫ። ሰላም ብያለሁ ሁላችሁንም በድጋሚ ታችም ላይ ያላችሁ። ምናልባት አሁን ወደ ጥያቄና መልሱም ከምንሄድ ከሆነ ኮመንት ሴክሽኑን መክፈት ይቻላል፣ ብዙ ዲስትራክት ስለማያደርግ። ኮመንት ሴክሽኑ ተዘግቷል እንዴ? አላስተዋልኩም። ኮመንት ሴክሽኑን ክፈቱላቸው፣ አታፍኗቸው እንጂ
ምን ተብሎ ነው የዘጋችሁት? ክፈቱት። እንደገና ደግሞ ከስር እነ ዲያቆን ዘማርያምን ሁሉ ያለው። ስለዚህ ባቀረብኩት በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሊቃውንቱ የተረጎሙትን ባቀረብኩት ላይ ምስ ሪፕሬዘንት ተደርገናል የምትሉ ከሆነ በተለይ እናንተ መምህራኖች ያንን ማቅረብ ትችላላችሁ። በተቻለ መጠን ግን ትክክለኛው እነዛ ሊቃውንቶች ያንን ሲተረጉሙ ሊሉ የፈለጉትን ትክክለኛውን ነገር አስቀምጫለሁ። ግን ያንን አይነት ቋንቋ አገር በቀል የሆነ ቋንቋ መጠቀም ሊያመጣ የሚችለውን ጉዳትንም የቋንቋውን ወዴት አይነት ትርጉም ሰዎች እንዲያስቡ ሊያደርግ እንደሚችልም ተናግሬያለሁ። እነሱም ስለገባቸው እነዛ ሊቃውንት ደግሞ እንዴት አድርገው ማስተካከያ ወይም መጠበቂያ እንዳበጁለት ተናግሬያለሁ እና ያንን ያቀረብኩትን ነገር ትክክል ካልሆነ አይ ትክክል አይደለም ብላችሁ እንትን ማለት ትችላላችሁ። እንዳልኳችሁ ኮመንት ሴክሽኑን ክፈቱላቸው ፕሊስ። እንዳልኳችሁ በትሪኒቲ ጉዳይ ላይ በክርስቶሎጂ ጉዳይ ላይ በክርስቶሎጂ ኢቭን ምንም እንኳን ከልሴዶናውያንና ነን ከልሴዶናውያን ተብለን እንትን ብንልም ያንን የአጠቃቀም ወይም ደግሞ ያለመረዳዳት ልዩነት እንጂ በደንብ ስንወያየው አንድ አይነት እንደሆነ ስለማምንበት በትሪኒቲ እና በክርስቶሎጂ ጉዳይ ላይ ለሚነሱ ነገሮች በሙሉ ለመማማር፣ ለመተናነጽ፣ ለመተራረቅ እንጂ በትሪኒቴሪያን አማኞች ዘንድ አንዱን ዲስክሬስ ለማድረግና አንዱን ከፍ ለማድረግ መሆን የለበትም ብዬ አምናለሁ። አንዱን ለማሸማቀቅና አንዱን ለማክበር መሆን የለበትም ብዬ አምናለሁ። በእነዚህ በሁለቱ ነገሮች ላይ ሲሪየስ የሆነ አቋም አለኝ። በትሪኒቲ ጉዳይ ላይ እና በክርስቶሎጂ ላይ ስህተት ከተፈጠረ ስህተቱን ከማረቅ አኳያ፣ ከማስተካከል አኳያ፣ ከመተራረም አኳያ መሆን አለበት። ትሪኒቴሪያን ስለሆንን ማለት ነው እና እዛ ጉዳይ ላይ ያቀረብኩት ላይ እነዚህ መምህራኖቹ በተለይ መምህራኖቹ አይ እዚችኛው ጋር መስተካከል ይኖርበታል ብላችሁ የምትሉ ከሆነ ማስተካከል ትችላላችሁ ማለት ነው። ዋናው ዓላማው ለመስተካከል ለመተራረም ስለሆነ ማለት ነው። ካልሆነም ደግሞ በጥያቄዎች ካሉ ጥያቄዎችን እንቀበልና እርስ በርስ እንወያይበታለን፣ እንነጋገርበታለን። ከዛ በፊት ግን ሪፍሌክሽን ካለ ለሪፍሌክሽን ቅድሚያ ብንሰጥ ደስ ይለኛል። ቃሌ ገብቶ ነበረ። ቃሌ ብትኖር ደስ ይለኛል። ቃሌ ሪፍሌክት ብታደርግ። ኤርሚ ይቀጥልና ሪፍሌክት። ኮመን ሴክሽኑን ክፈቱላቸው እንጂ ምንድን ነው ሞዴሬተሮች፣ ኮመን ሴክሽኑን ክፈቱላቸው። ኤርሚ ትችላለህ። ኮመን ሴክሽኑን ማነው የዘጋው? ክፈቱላቸው። እንዴት እንደሆነ ምናልባት የሚያውቅ ሰው የዘጋ ሰው ማን ነው? አሁን ከተብራራው አንግል እንዴት ነው የሚታየው? መልክ፣ ፍጹም ሰውነት ምናምን ጥፍር ምናምን ተብሎ የተብራራው እሱንስ እንዴት ነው የሚታየው? እሱ ለማለት ተሰምቻለሁ ዴቭ